بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما وعملا وثباتا ويقينا يا رب العالمين. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات وخصوصا منهم الحاضرين والحاضرات اللهم آمين. أما بعد، قال المؤلف وفقه الله تعالى: بعض الآداب العامة يتوسن التقالي أدبنا سنة سرعته تلك እስካሁን ያሳለፍናቸው بعض الآداب الخاصة ልዩ የሆኑ ከሁኔታዎች ጋር ከግለሰቦች ጋር የተያዙ የተወሰኑ አደቦች ናቸው። የእስካሁኖቹ የመቀመጥ አደብ፣ የንግግር አደብ፣ ከታላላቅ ሰዎች ጋር ከዑለሞች ጋር ከወላጆች ጋር ሊኖረን የሚገባን አደብ የዳሰስንባቸው ፍሱሎች ወይም ነጥቦች ነበሩ። التي يحسن مراعاتها መጠበቁ የሚገባ في معاشرة الناس ከሰዎች ጋር ስንኗኗር ሙራዓ ማድረጉ መጠበቁ መያዙ የሚገቡ አደቦች ናቸው። ومجالستهم ከሰዎች ጋር ስንቀማመጥ ومحادثتهم ከሰዎች ጋር ስንነጋገር መጠበቅ ያለባቸው የተወሰኑ አደቦችን አይተናል። وثمة آداب عامة ካሳለፍናቸው ልዩ አዳቦች በተጨማሪ ደግሞ ثمة آداب عامة ሌሎች ጥቅል የሆኑ አደቦች አሉ። يحسن استعمالها እነዚህ አደቦችን መጠበቅ መጠቀም የሚገባ ህይወትን የሚያሳምር ከሙስሊም የሚጠበቅ አደቦች አሉ። مع الآخرين ከሌሎችም ጋር እንዳጠቃላይ ከአላህ ጋር ከመልእክተኛው ጋር እንዳጠቃላይ ከሰው ልጆች ጋር በተለይም ከወላጆች ጋር ከትልልቅ ሰዎች ጋር ከዑለሞች ጋር ከጎረቤት ጋር እኛ ላይ ሐቅ ካለው ሰው ጋር አልፎ ተርፎ ከመላኢካዎች ጋር ከእንስሳትም ጋር አደብ ያስፈልጋል። ኢነላህ ከተበል ኢሕሳነ ፊ ኩል ሸይ ማሳመርን ማስተካከልን ሁሉም ነገር ላይ አላህ ከትቧል፣ ግዴታ አድርጓል። ስታርዱ እንኳ አሳምራችሁ እረዱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንስሳትን ማረድ አደብ አለው። እንስሳትን ማርባት አደብ አለው። ጫማ ሲጫሙ አደብ አለ። ለዛ በሁሉም ቦታ ላይ እነዚህ አደቦች መጠበቁ አስፈላጊ ነው፣ የሚያምር ነው፣ የሚገባ ነው። ሚንሃ ከነዚህ አጠቃላይ አደቦች አንዱ መን ራማ የፈለገ ሰው ኢስቲቃመ ሱሉኪሂ ስነ ምግባሩ ቀጥ እንዲልለት እንዲያምርለት እንዲስተካከልለት ወሑስነ ተዓሙሊሂ ከሰዎች ጋር ያለው ግንኙነትም ያማረ እንዲሆን የፈለገ ሰው ምን ያድርግ? እንዳጠቃላይ ፈልየስሐብ ጓደኛ ያድርግ፣ አብሮ ይኑር። ከማን ጋር? ዘል ፈጥሊ ክብር ካላቸው ሰዎች ጋር፣ በእውቀት በስነ ምግባር ከከበሩ ሰዎች ጋር። ወዲኒ ዲን ካላቸው መልካም እምነት ጠንካራ ዲን ካላቸው ሰዎች ጋር። ወልኹሉቂ ጥሩ ስነ ምግባር ካላቸው ሰዎች ጋር ይዋል። ጓደኛውን እንደዚህ አይነት ሰዎችን ያድርግ። ምክንያቱም ፈኢነ ሷሒባ ጓደኛ አብረውት የሚሆኑ ሰው ሳሒቡን ይጎትታልና፣ ጓደኛ አብረውት የሚውሉ አብረውት የሚቆዩ ሰው ይጎትታል። ወይም ወደ መልካም ሰው ከሆነ ወይም ወደ መጥፎ፣ ከሁለት አንዱ አይቀርም። ለዚህ ነው አስሓቡ ሱነን በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም አልመርኡ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል ያሉት። ሰው የጓደኛው ጸባይ ላይ ነው የሚሆነው፣ የጓደኛው ስነ ምግባር ዲን ላይ ነው የሚሆነውና አንዳችሁ ማንን ጓደኛው እንደሚያደርግ ይመልከት ያሉት። ስለዚህ ሰው አብሮት የሚውልን አብሮት የሚያመሽን አብሮት የሚቆይን ሰው ይመስላል። የጓደኛው ባህሪ ይጋባበታል፣ መጥፎም ይሁን ጥሩ። የተለያዩ በሽታዎችን በመቀራረብ እንዳይተላለፉብኝ ብለው ሰዎች እንደሚፈሩት ሁሉ
አንተም መጥፎ ስነ ምግባር እንዳይጋባብኝ ብለህ ከመጥፎ ጓደኛ ከመጥፎ ሰው ልትርቅ ይገባል። መራቅ ማለት ሙስሊምን ሰላም አለይኩም አለማለት ሰላምታን አለመመለስ አይደለም። ከማንኛውም ሰው ጋር ጥቅል የሆነ መልካም ግንኙነት ሊኖርህ ይገባል። በጉርብትና ከምትገናኘው ሙስሊም ካልሆነም ሰው ጭምር። ነገር ግን ሷሂብ ማለት ግን አብረው የምትበላ አብረው የምትጠጣ በችግር ጊዜ ፈጥኖ የሚደርስልህ ፈጥነህ የምትደርስለት የልብ ወዳጅህ ሷሂብ ይባላልና የልብ ወዳጅ የምታደርገው ሙእምንን ይሁን። ለዚህ ነው ሰነዱ ላይ ضعፍ ያለበት ቢሆንም ማዕናው ሷሂህ በሆነ ሐዲስ ላ ቱሷሂብ ኢላ ሙእሚና ሙእምንን እንጂ ወዳጅ አታድርግ ጓደኛ አታድርግ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ጥሩ ጓደኛን ወዳጅ ያደረገ ሰው ምሳሌው እንደ ሽቶ ነጋዴ ነው። ወይ ሽቶ ይቀባሃል፣ ሀዲያ ይሰጥሃል፣ አሊያ ደግሞ ባይሰጥህ ባይቀባህ እንኳ ከሱ አጠገብ በመዋልህ ሽቶ ያሸተትክ ነው የምትውለው። የሆነ ሰዓት ላይ እጁን ሲነካ እጅህን ሲነካ ጥሩ ሽታ ታተርፋል። የመጥፎ ጓደኛ ምሳሌው ደግሞ ከናፊኺል ኪር ነው፣ እንደ ወናፍ ነፊ ነው፣ ብረት ቀጥቃጭ ነው። ወይም ጓደኛው ብረት ቀጥቃጭ ወናፍ ነፊ የሆነ ሰው ወይም ልብሱ ይቃጠልበታል፣ አሊያ ደግሞ ጭስ ይሸታል። ከሁለት አንዱ አይቀርም። መጥፎ ጓደኛም እንደዚህ ተላላፊ በሽታ ያለበትን ሰው ከምንሸሸው ከምንጠነቀቀው በላይ መጥፎ ባህሪ ያለበትን ሰው ልንርቅ ልንጠነቀቅ ይገባን። ስለዚህ አኽላቅህ ቀጥ እንዲል ከሰው ጋር ያለህ ሙዓመላህ ያማረ እንዲሆን ከፈለግ ጓደኛህ ማይሆን አልፈضል ዙል ፈضል የተከበሩ ሰዎች ይሁን፣ ከጥሩ ቤት የወጡ ተኮትኩተው ያደጉ ዲን ያላቸው አኽላቅ ያላቸው። ዲንና አኽላቅ ይለያያል ወይ? አዎ ይለያያል። ሁለቱ ለየቅል ናቸው። ብዙ ዲን ያላቸው ሰዎች አሉ፣ አኽላቅ የላቸውም። ብዙ አኽላቅ ያላቸው ሰዎች አሉ፣ ዲን የላቸውም። ሶላት በወቅቱ የሚሰግዱ፣ ቁርአን የሚቀሩ፣ ጾም የሚጾሙ፣ ዒባዳ የሚያደርጉ ሰዎች ነገር ግን ቤተሰብ የሚያስቸግሩ፣ የሚስታቸውን ሐቅ ማይጠብቁ፣ የልጃቸውን ሐቅ ማይጠብቁ፣ የሚገላመጡ፣ በሆነ ባልሆነው የሚቆጡ፣ ቀጠሮ በቀጠሮ ማይገኙ፣ ለሰው መጥፎ የሆኑ ሰዎች አሉ። እንደ ዲናቸው ጥሩ ነው በግላቸው ከጌታቸው ጋር፣ ነገር ግን ሌላኛውን አላህ ያዘዛቸውን ከሰው ጋር ግንኙነትን አሳምር የሚለውን ክፍል ቸላ ያሉ ሰዎች አሉና ለጓደኝነት ለመምረጥ ፈضል ያለው ክብር ያለው ሰው መሆን አለበት። ለክብሩ የሚጨነቅ ከጥሩ ቤተሰብ ያወጣ ራሱ ጥሩ የሆነ በተርቢያ ደረጃ ማለት ነው ጥሩ የምንለው። ዲን ያለው አላህ የሚፈራ ማይዋሽ፣ ማያጭበረብር፣ የሰው ስጋ ማይበላ፣ ምቀኝነት፣ ኩራት የሌለበት መልካም አኽላቅ ያለው እንዲህ አይነትን ሰው ጓደኛ አድርግ። ህይወት ይስተካከላል፣ ትልቅ ሰው ትሆናለህ። ፈኩሉ ቀሪንን ቢልሙቃረኒ የቅተዲ ተብሎ ጓደኛውን ነው የሚከተለው የሚመስለው፣ ወዶም ተገዶም አውቆም ሳያውቅ። ወአን ዩሻዊራ ትልቅ ሰው መሆን የፈለገ አኽላቁ እንዲያምር ግንኙነቱ እንዲስተካከልለት የፈለገ ሰው ዩሻዊር ሊያማክር ይገባዋል። ዘል ዐቅሊ ወልሒክማ አቅልና ሒክማ ያለውን ሰው ትልቅ ሰው መሆን ከፈለግ አኽላቅ እንዲስተካከል ግንኙነት ከሰዎች ጋር እንዲያምር ከፈለግ አቅል ያለውን ሰው ሒክማ ጥበብና እውቀት ያለውን ሰው አማክር። ለማማከር እነዚህ ሁለት መስፈርት ናቸው። ምላስ ያለውን ሰው ሁሉ አይደለም ማማከር ያለብን። ማማከር አስፈላጊ ነው። የአንተ አቅል ላይ የሌሎችን ሰዎች አቅል መጨመር ማለት ነው። ሰውን ማማከር በሁለት አቅል ማሰብ ማለት ነው። በሁለት አቅል መወሰን ማለት ነው። ታዲያ ስናማክር ደስ የሚለንን ሰው ንግግር የሚችልን ሰው አይደለም። የማማከር መስፈርቱ ዘልዐቅሊ ወልሒክመቲ አቅል ያለው ብስለት ያለው ሒክማ እውቀት ያለው አስተዋይ የሆነ ጥበበኛ የሆነ ሰው አማክር። ፈለን ያዕዲማ ሒነ ዛሊክ አንድ ሰው እንደዚህ አይነትን ሰው ካማከረ ይሄኔ አያጣም። ፈለን ያዕዲማ ሒነ ዛሊክ ይሄኔ አያጣም። አሰዳዳ በጉዳይህ ላይ ቀጥተኛውን መንገድ ማግኘትን፣ ኢስቲቃማ ማግኘትን፣ ቀስድ ማግኘትን ባማከርከበት ጉዳይ ላይ ሰዳድን ታገኛለህ። ያኒ ኢስቲቃመተል አምሪ ወልቀስድ ፊል አምሪ ማለት ነው። በጉዳይህ ላይ ሰዳድን ትክክለኛውን አቅጣጫ ማግኘት ትችላለህ። አቅል ያለውን ኢማን ያለውን አማን ያለውን ሰው ካማከርክ፣ አላህን የሚፈራን ሰው ካማከርክ። አዊል ሙቃረባ እንደው ሰዳዱን ራሱን ባታገኘው ሙቃረባ ትጠጋለህ፣ ወደ ትክክለኛው ያስጠጋሃል። መቶ ወደ ስኬት መንገድ ያደርሳል። ካልሆነ ያስጠጋሃል ወደዛ። አቅል ያለውን ሰው ኢማን ያለውን ሰው ሒክማ ያለውን ሰው ካማከርክ። ፈኢነል ዓቂለ አስተዋይ የሆነ ሰው ኢዛ ሻወርተው ካማከርከው አዕጣከ ይሰጥሃል ሉባበ ዐቅሊሂ የልቡን የዐቅሉን ጭማቂ ይሰጥሃል። እሱ አቅል አለው በራሱ ነገሮችን ያውቃል፣ ያጠናል፣ አስተዋይ ነው። ስታማክረው ደግሞ ተጨንቆ አምጦ
ጥሩ አስተያየት ወልዶ ይሰጣል። የአቅሉን ሉባብ ማለት አቅል ማለት ነው። ሉባብ ማለት ጭማቂ ማለት ነው። ቁንጮ ማለት ነው። የአቅሉን የተሞክሮውን የእውቀቱን ቁንጮ ጭማቂ እንካ ብሎ ይሰጣል። ይሄን አድርግ ይልሃል። ታዲያ ማማከር ከሙከራ በፊት መሆን አለበት። ብዙ ሰዎች ብዙ ነገር ሞከረው ነገር ካበላሹ በኋላ ነው ወደ ማማከር የሚሄዱት። ከውሳኔ ከእርምጃ በፊት ማማከር መቅደም አለበት። ወሰፍወተ ራእይሂ የአስተያየቱን ሰፍዋ ጥርት ያለ የመጨረሻውን ጭማቂውን ይሰጥሃል። ሉባብና ሰፍዋ አንድ ናቸው። ወኻሊሷ ነበሪሂ የእይታውን ጥርት ያለ እይታውንም ይሰጥሃል። አስተያየቱን ይሰጥሃል። ራእይ ማለት አስተያየት ማለት ነው። ነበር ማለት ሁለቱም አስተያየት ማለት ተቀራራቢ ናቸው። እዚህ ጋር በተለያየ መልኩ አረብኛው ሰፊ ከመሆኑ አንፃር በብዙ መልኩ ለመግለጽ ተፈልጎ ለማጽናት ለማጉላት ተፈልጎ እንጂ የተፈለገበት ሐሳቡ አንድ ነው። ኢዛ ሻወርተ አልዓቂል አዕጣከ ሉባብ ዓቅሊሂ የዓቅሉን የተሞክሮውን ጭማቂ ወሰፍወ ራእይሂ ጥርት ያለ አስተያየቱን ወኻሊሷ ነበሪሂ የጠራ እይታውን አመለካከቱን ያስቀምጥልሃል። ገጣሚውም ብሏል በዚህ ዙሪያ ሻዊር ሲዋከ ኢዛ ናበትከ ናኢበቱን የውመን ወኢን ኩንተ ሚን አህሊል መሹራቲ። ሻዊር አማክር፣ ሲዋከ ከአንተ ውጭ ያለን ሌላን ሰው አማክር። ከላይ በተጠቀሰው መሰረት አቅል ያለው ዕልም ያለው ሒክማ ያለውን ሰው መቼ ነው ማማከር ያለብህ? ኢዛ ናበትከ ናኢበቱን ትልቅ ችግር ሲገጥምህ። ናኢባ ማለት ትልቅ የሚከሰት ክስተት ችግር ማለት ነው እንጂ በትንሽ በትልቁ ሁሌም ዛሬም ነገም ምን ልልበስ፣ ምን ልብላ፣ ምን ልጠጣ አማክሩ ሲባሉ ይህን ሁሉ የሚያማክሩ ሰዎች አሉ። ይሄ የሚያማክሩትንም ሰው ማባከን ነው። ወከዛልክ አቅልህንም ማድከም ነው። አንተም አቅል አለህ፣ አቅልህን ውሳኔ አለማምዱ። በትንሽ በትልቁ አይደለም ማማከር ያለብህ። ሰነፍ ትሆናለህ፣ ፈሪ ትሆናለህ። ምንም አይነት ውሳኔ መወሰን እንዳትችል ያደርግሃል። በሁሉ ነገር በትንሽ በትልቁ ማማከር። ትንሹንም ትልቁንም ሰው ካንተ የባሰ ካንተ ምንም አይጠቅመውንም ሰው ማማከር አያስፈልግም። በእርግጥ አንዳንዴ ካላሰብከው አቅጣጫ ምክር ይመጣልሃል፣ የምክር ሐሳብ ይመጣልሃል። ከምትንቀው ሰውም ቢሆን አንዳንዴ ሐሳብ ተቀበል። በመሰረቱ የምታማክረው በዕልም በዓቅል በሕክማ በፍትህ የሚታወቅ ሰው መሆን አለበት። አንዳንዴ ካልጠበቅከውም ሰው ጥሩ የምክር ሐሳብ የመፍትሄ አቅጣጫ ሊመጣልህ ይችላል። አንድ ባለሀብት ከስራ አጋሮቹ ጋር ከባልደረቦቹ ጋር የተማከረ ጥበቃውን ከፊት ለፊቱ አስቀምጦ ጨዋታ ላይ ሳያጋራው እንዴት እናድርግ ያሉ ሲከራከሩ ብለው መፍትሄ ያተው ቤት ሊያፈርሱ ነበር። መጨረሻ ቤት ከማፍረስ የደረሱበት ያሰቡትን ነገር ለማሳካት ቤቱን ማፍረስ ነው። ከሰለጠኑ ከተማሩ ዲግሪ ከጫኑ ሰዎች ጋር ተመካክሮ መጨረሻ የደረሱበት ቤቱ ይፈርስ ነው። ነገር ግን መጨረሻ ላይ ጠበቃቸው እጁን አንስተው ይቅርታ አለቃዬ፣ እኔ አንድ ሐሳብ አለኝ ዝም በል አሉት። አይ ግዴ ለማንዴ ስሙትና ዝም እላለሁ አላቸው። እሱ ያመጣው ሐሳብ ቤት ከማፍረስ አድኗቸው። እንደዚህም እኮ ማድረግ ይቻላል ብሏቸው አቡበክርን፣ ዑመርን፣ ዑስማንን ትልልቅ ሰሐቦችን ነቢዩ ዓለይሂ ሰላቱ ወሰላም አማክረው መመሪያ ሰጥተው የከበዳቸውን ኡሙ ሰለማ ፈተውታል። መጨረሻ ላይ የነቢዩ ቤት ገብተው ሱልሑል ሁደይቢያ ላይ አይሆንም አሉ እኮ ሰሐቦች አልተቀበሉኝም፣ እንመለስ ነበር ያልኳቸው በስምምነት ከዓመት በኋላ እንመጣለን፣ በሰላም ዑምራ እናደርጋለን፣ ለሶስት ቀን ቆይተን እንወጣለን። በዚህ ከተስማማን ዛሬ እሺ ብለን ከተመለሰን ሙሽሪኮች ተመለሱ ዘንድሮ ከዓመት በኋላ ኑና ለሶስት ቀን ትልቅ መሳሪያ ሳትታጠቁ መካ ገብታችሁ ውጡ። ይሄን ከተስማማችሁ ዘንድሮ እሺ ብላችሁ ከተመለሳችሁ ለ10 ዓመት የሰላም ስምምነት እናደርጋለን፣ ጦርነት አይኖርም፣ አንዋጋህም ብለዋል አሏቸው። ሌሎች ሰሐቦች ይሄማ እዚህ ድረስ መተን መካ ለመግባት ጥቂት ሜትሮች ቀርተው ሙሽሪኮች አትገቡም ብለውን አንመለስም፣ ሐቅ ላይ ነው ያለነው፣ እንገባለን አሉ። አይሆንም እንመለስ ቢሏቸውም ፀጉራቸውን ተላጩ ቢሏቸውም አፍርሱ ዑምራቸውን ቢሏቸውም አያሉት ለአመጽ አይደለም፣ እንደው አላህ የተሻለ ነገር ያምጣ ብለው ዲኑ የበላይ መሆን አለበት። ሙሽሪክ ያመጣውን አስተያየት ተቀበልን ወደ መዲና ያለ ዑምራ መመለስ የለብንም፣ የተሻለን ጠብቀው ነው። ኡሙ ሰለማን ገብተው ነገሯቸው ነብዩ አለይሂ ሰላቱ ወሰላም ሲጨንቃቸው። ይሄን ምን አሉ ኡሙ ሰለማ? ያ ረሱላህ ተዋቸው፣ እርሱ ይውጡና ብቻ ፀጉሮትን ይላጩ አሏቸው። የኡሙ ሰለማን ምክር ይዘው ወጥተው ነብዩ አለይሂ ሰላቱ ወሰላም
ፀጉራቸውን ተላጩ። እሳቸው ሲላጩ ሱሐቦች ተስፋ ቆርጠው እየተሻሙ መላጨት ጀመሩ። ስለዚህ ሕፃንን፣ አዋቂን፣ ወንድን፣ ሴትን፣ ባሪያን፣ ነፃን ማማከር በቦታው ይጠቅማል። በመሰረቱ ግን ስታማክር ለትልልቅ ነገሮች ነው ማማከር ያለብህ። ለትንሽ ለትልቁ ማማከር የለብህም፣ መብዛት የለበትም። ሁለተኛ የምታማክረው አቅል የሆነ ሐኪም የሆነ አዋቂ ጥበበኛ ሰው መሆን አለበት። ናኢባ ያለው ለዚህ ነው። ናኢባ ማለት አልፎ አልፎ የሚገጥም ትልልቅ ችግር ማለት ነው። ወኢን ኩንተ ሚን አህሊል መሽሁራቲ በመሰረቱ አንተ ሰዎች የሚያማክሩህ ሰው ብትሆንም አንተ ሙሲባ ከገጠመህ ትልቅ ችግር ከተከሰተ አማክር። በመሰረቱ ምን ብትሆንም ምን አህሊል መሽሁራት ሰዎች የሚያማክሩህ ትልቅ ሰው ብትሆንም መሪ ብትሆንም አዋቂ ብትሆንም ወጣ ያሉ ከበድ ያሉ ነገሮች ሲኖሩ ተማክር። ፈልዐይኑ ተልቃ ኪፋሐን ማነአ ወደና ወላ ተራ ነፍሰሃ ኢላ ቢሚርአቲ አለ። አማክር የተባልክበት ምክንያት ፈልዐይኑ የሰው ልጅ አይን ተልቃ ታያለች፣ ኪፋሐን ፊት ለፊት ታያለች፣ ማነአ የራቀውንም ወደና የቀረበውንም ፊት ለፊት ታያለች አይን። ከመሆኑም ጋር ግን ወላ ተራ ነፍሰሃ አይን ራሷን አታይም ኢላ ቢሚርአቲ በመስታወት እንጂ። አይንህን ማየት ከፈለክ መስታወት ያስፈልጋል። ከዛ ውጪ ግን አይን የሩቁን የቅርቡን የግራውን የቀኙን ከዞርክ የኋላውንም ታያለች። ራሷን ለማየት ግን መስታወት ያስፈልጋታልና አይን አንተም ያንተን ችግር አንዳንዴ ከሰዎች ጋር ስትነጋገር የበለጠ ሊያሳዩ ሊነግሩ ይችላሉና ጉዳይህን አማክር ትልልቅ ነገሮች ሲገጥሙህ። ወቀድ ቂለ ተብሏል ኢነል ኡሙራ ነገሮች ላ ቱድረኩ አይገኙም፣ አያምሩም፣ አይሟሉም ቢራእይል ሙፍረዲ በነጠላ እይታ አንድ ሰው ብቻ እይታ ነገሮች ላ ቱድረኩ ዙሪያቸው አይታይም። ለአንተ ያልታየህ ለሚስትህ ይታያታል፣ ለአባትህ ለወላጅህ ይታየዋል፣ ለወዳጅህ ይታየዋልና ከበድ ያሉ ነገሮች ሲኖሩ አማክር። ማማከር ኸይር ነው፣ አስፈላጊ ነው። የቁርአን መርህ ነው፣ የሸሪዓ መርህ ነው። ወሻዊርሁም ፊል አምሪ በነገሩ ላይ አማክራቸው ብሏቸዋል ነቢዩና ዓለይሂ ሰላቱ ወሰላም። ፈኢዛ ዐዘምተ ፈተወከል ዐለላህ ማማከሩን አማከር። ይህ ይሻላል ብለህ ከወሰንክ ማንም ቢቃረንህ ወደ ኋላ አትበል፣ በአላህ ተመክተህ አጽድቅ ቀጥል ብሏቸዋል። በዋህይ የሚመሩ ከመሆናቸውም ጋር ነቢይን አማክራቸው ብሏቸዋል። ጠቅላላ የሙእሚኖችን ሁኔታ ሲናገር ደግሞ ወአምሩሁም ሹራ በይነሁም ብሏል። በእርግጥ አምሩሁም የሚለውን እነ ቁርጡቢ በገዊ ሌሎችም ጂሃድና መሰል ትልልቅ ጉዳዮች ሲኖሩ ብሏል። ለዚህ ነው ደግሜ ደጋግሜ በትንሽ በትልቁ አይደለም ሹራ የሚያስፈልገው ያልኩት። ፊል አምሪ ማለት ፊል ኡሙሪል ዒዛሚ ማለት ነው። ሀገር ሲወረር፣ ድርቅ ሲመጣ፣ ጀማ ሲጣላ ወዘተ መሰል የሆኑ የጂሃድ ጉዳይ ሲነሳ አምር ትልልቅ ነገሮች የሚያናጉ ሁሉን የሚነኩ ጉዳዮች ሲኖሩ መማከር ኸይር ነው። እኔ ምንም አልማከርም የማንንም አስተያየት አልፈልግም አይባልም። የቤተሰብ ጉዳይ ላይ ማይማከሩ ሰዎች አሉ። ባል ከሚስቱ ጋር መማከር አለበት። ልጆች ከወላጆቻቸው ጋር መማከር አለባቸው። ወላጆችም አንዳንዴ ልጆቻቸውን መማከር አለባቸው። ልጆችን ትልቅነትን ያስተምራቸዋል። እስቲ አንተስ ምን ትላለህ ተብሎ የ10 ዓመት የ11 ዓመት ወጣት ታዳጊ ቢጠየቅ ከወላጆቹ ጋር መግባባትን ሀሳብ መለዋወጥን ይለምድበታል። ሁለተኛ ትልቅ ችግር ሲገጥመው ወደ ሌላ ጋር አይሄድም። አባት እናት ሁሌ የሚያማክሩት ከሆነ አዲስ ሀሳብ ሲኖር ችግር ሲገጥመው በትምህርቱ ሊሆን ይችላል፣ በህይወቱ ሊሆን ይችላል። ከራት በኋላ 4 ሰዓት ላይ ቁርስ ሰዓት ላይ ጁሙዓ እሁድ ቤተሰብን ሰብስቦ ወይም በተሰበሰቡበት ጠጋ ብሎ አባዬ እንዲህ ነገር ገጥሞኛል፣ እማዬ እንዲህ ነገር ገጥሞኛል ምን ላድርግ ብለው ልጆች ችግራቸውን ቤት ውስጥ እንዲያጋሩ እንዲፈቱ በር ይከፍትላቸዋል። አባት እናት ዝግ መሆናቸው ኮስታራ መሆናቸው የራሳቸውን ሀሳብ ብቻ አምጥተው ልጆች ላይ መጫናቸው ልጆች ችግር እንኳን ቢገጥማቸው ደፍረው ወላጆቻቸውን እንዳያማክሩ በር ይዘጋባቸዋል። ወላጆቻቸውን ካላማከሩ ማንን ያማክራሉ? የውጭ ሰው ያማክራሉ። የትምህርት ቤት ከነሱ የባሰ ሞኝ ጓደኛቸውን ያማክራሉ። ብስለት የሌለውን ሰው ያማክራሉ። መጥፎ ምክር ይሰጣቸዋል፣ ከወላጆቻቸው ያርቃቸዋል። ስለዚህ ወላጆች ልጆቻቸውን ያማክሩ። ሲያማክሩ ሁሌም ከነሱ ጥሩ ሐሳብን ፈልገው ብቻ ሳይሆን መመካከርን እንዲያስተምሯቸው፣ ሐሳብ መግለጽን እንዲያለማምዷቸው፣ ድፍረት እንዲሆናቸው ልጆችን ሰብስቦ ማማከር። ልብስ እንኳን ሲገዙ ለልጆቻቸው የመምረጥ መብት ማይሰጡ ወላጆች አሉ። እኔ ያልኩህን ልበስ ብቻ ነው፣ ይሄን ከለር ወዳለሁኝ፣ ይሄን አይነት መርጣለሁኝ ካሉ መምረጥን አስተምሯቸው። የዚያራ ፕሮግራም ካላቸው፣ የረፍት ፕሮግራም ካላቸው በምን ቀን ይሆንልህ በሏቸው። ትምህርት ሲጨርሱ የትምህርት ፊልዱን ወደ ከፍተኛ ትምህርት ተቋም ሲሸጋገር አንተ ስለፈለክ ብቻ ልጄ ዶክተር ነው የምትሆነው ዶክተር ሁን፣ አንቺ አካውንታንት ነው የምትሆኚው ሁኒ ተብሎ መጫን ሳይሆን ምን ትፈልጋለህ የተኛው ይሆንልህ ማለት ነው።
ልጆችም ራሳቸው የመረጡትን ብቻ ሳይሆን ወላጆቻቸው ጋር የቱ ይሻላል ብሎ መመካከር፣ አጎት ጋር መመካከር፣ ታላቅ ወንድም ጋር ታላቅ እህት ጋር መመካከር ኸይር ነው። ማማከር ሹራ በሁለት ጭንቅላት ማሰብ በሁለት ልብ መወሰን ነው ብለናልና إن الأمور لا تدرك بالرأي المجرد المفرد أمور ነገሮች لا تدرك አይደረስባቸውም تدرك من جميع نواحيها ያንተ ነገር ዙሪያውን በትክክል ልታውቀው እስከ ጥግ ድረስ ልትረዳው አትችልም بالرأي المفرد በነጠላ እይታና ግምገማ ስለዚህ ምን ያስፈልጋል فليستعين مخدود أي مغلوب على أمره ማለት ነው መክዱድ የደከመ ሰው ነው ነገሩ ግራ የገባው ሰው ሚዛውን የሚጨብጠውን ያጣ ሰው አስቦ የደከመ የተሸነፈ ሰው يستعين ይታገዝ እገዛን ይፈልግ ከማን ቢዋዲዒን አይ ሳኪኒን ሙጥመኢኒን ማለት ነው ሰከን ያለ በሰል ያለ ሰው ጋር ሄዶ ሐሳብ በመጠየቅ ምክር በመጠየቅ የደከመ ሰው በሱ ክንዱን ያበርታ የዛለ አእምሮን የተጋረደ እይታውን ብሩህ እንዲሆንለት ያድርግ ወንድም ያስፈልጋል የሚያማክሩት ጠንካራ አስተዋይ በሳል ኢማን ሕክማ እውቀት ያለው ሰው ያስፈልጋል ወመሽጉሉን በጣም የተጨናነቀ ሰው ቢፋሪጊን ባልተጨናነቀ ሰው ይታገዝ አንተ ነገሮች ተደራርበውብህ ከውጥረት ብዛት የመጣ ውሳኔ ትክክል ላይሆን ይችላል የተወሰነ ፋሪግ ክፍት ሰዓት ያለውን ሰው እንዲህ ነገር ገጥሞኝ ነበር እስቲ ያስብበት ምን ትለኛለህ ተብሎ በክፍት ሰዓቱ በተረጋጋ አእምሮ ሐሳብ እንዲያጋራ ማድረግ አስፈላጊ ነው احرص ሁሌም ጉጉት ሊኖርህ ይገባል على ان توقر من فوقك ከበስተላይህ ካንተ በላይ የሆነን ሰው ለማክበር ሁሌም ጉጉት ይኖርህ ይሄን መርህ አትልቀቅ የፊተኛው የእስቲሻራ ጉዳይ ነው እንዳጠቃላይ ከሚያስፈልጉ አደቦች አንዱ እስቲሻራ ያስፈልጋል ህይወትህ ላይ ልጅህን ስትድር ራስህ ስታገባ ሰፈር መንደር ስትመርጥ ውጭ ሀገር መሄድ ልጅህን መላክ ካስፈለገህ ወዘተ ዝም ብለህ ብድግ ብለህ ገንዘብ ስላለህ ብቻ አትፈርም ቀድመህ አማክር በአቅራቢያ ያሉ ሰዎችን በእድሜ በተሞክሮ በእውቀት በብስለት የሚበልጡ ሰዎችን አማክር ሁለተኛው احرص على ان توقر من فوقك የሚበልጥህን ሰው ሁሌ ማክበር የአክብሮት መገለጫ በሚባሉ ነገሮች ሁሉ ይሄ ላይ ሁሌም ሒርስ ይኑርህ አንድ ያድርገው ምትተው መሆን የለበትም ደስ ሲልህ መሆን የለበትም አክብሮትን መለማመድ ያስፈልጋል እኔ ለምዶብኛል እንዲሁ ነኝ ተብሎ መተው የለበትም አደብን መጠበቅ ተራስህ ነው وانت لين لمن دونك ካንተ በታች ላሉ ሰዎች ለዘብ በል ለስለስ በል ከርደዳ አትበል ጉልበትህን ጡንቻህን አታሳያቸው ሀብትህን ስልጣንህን አታሳያቸው ካንተ በላይ ለሆኑ ሰዎች በእውቀት በእድሜ غير ذلك ክብር ስጥ ካንተ በታች ለሆኑ ሰዎች ፍቅር ስጥ ርህራሄ ስጥ እዝነት ስጥ وان تحسن አሳምር ሙአታታ አኪፋኢካ አቻዎችህን መስለህ ካቻዎችህ ጋር ሙአት ሆነ አይ ሙዋፊቅ ሆነህ ማለት ተገጣጥመህ መኖርን ተግባብተህ መኖርን አሳምር ቻልበት ይሄን ታላቅህን ሁሌ ማክበር አክብሮት በሚባል ነገር ሁሉ ለታናሽ ሁሌም ለይን ሁን ለስላሳ ሁን ለዘብተኛ ሁን ስትበልጠው መኮርኮም አይምጣ ውስጥህ ላይ በልጧለሁ አሸንፏለሁ አትበል ካንተ በታች ከሆነ ፍቅር አብዛ ርህራሄ አብዛ ለዘብተኝነት አብዛ አኪፋ አቻዎች ከሆኑ ደግሞ ሙአታት አይ ሙዋፈቃ ማለት ነው ግጠም ሁሌም ካቻዎች ጋር ምክር አስተያየት ተቀበል ከወክያህ ጋር ተግባቢ ሁን واعلم ወቅ انه لا يوجد الفخور محمودا لا يوجد የትም አይገኝም الفخور በራሱ ሚኮራ ሰው ሚጎረር ሰው ጉረኛ ሰው محمودን የትም ቦታ የተመሰገነ ሆኖ አታገኙም ሰዎች ሚጎረርባቸውን ሰው ሚኮራራባቸውን ሰው አይወዱም ስለዚህ ከሰዎች ጋር ተግባብተህ ተዋደህ መኖር ከፈለክ ፈኽር ይቅርብህ እኔ እንዲህ ነኝ እኔ ሀብት አለኝ እኔ ስልጣን አለኝ እኔ ከፍ ያለ የትምህርት ደረጃ አለኝ አትበል ደረጃህን ዝቅ በማለት ተሳያቸው በትክክል ደረጃ ያለው ሰው የተማረ ሰው ዝቅ ነው የሚለው ልክ እንደ ዛፍ የሚያፈራ ዛፍ ወደ ጎን ነው የሚሰፋው ብዙ ያቅፋል ጥላ ይፈጥራል ማያፈራ ባዶ ዛፍ ደግሞ ወደ ላይ ነው የሚያድገው ከذلك ትንሽ እውቀት ሲጨምሩ ስልጣን ሲጨምሩ የትምህርት ደረጃ ሲጨምሩ ከፍ የሚሉ ሰዎች አሉ ባፍንጫቸው የሚያወሩ ሰዎች አሉ አፋቸውን ተሰው አፍንጫቸውን የነፉ ድምጻቸው ግልጽ ሆኖ ሰዎች ዘንድ ማይደርስ ሚንቀባረሩ ሚወጣጠሩ ሰዎች አሉ ይሄ አይነቱን አላህ አይወድም لا يحب كل مختال فخور مختال في مشيته فخور في قوله ሲራመድ
የሚንጠባረር የሚነጥር ምድርን ለመብሳት የሚደርስ ከተራራው እኩል ነኝ ለማለት የሚዳዳው በንግግር ደግሞ ኩራት በተሞላበት መልኩ ሙተሸዲቅ ተርታር ሙተፈይሂቅ የሚሆን አላህ እንደዚህ አይነቱን ሰው አይወድም። ወቅሲድ ፊ መሽይከ ወግዱድ ሚን ሰውቲከ ኢነ አንከረ አልአስዋቲ ለሰውቱል ሐሚር። ድምፅህን ዝቅ አድርግ፣ እርምጃህን መጥን። ምንም ከፍ ከፍ ብትል ተራራን አትነካ፣ ምንም መሬትን አብዝተህ ብትረግጣት ምድርን አትበሳ። በሁሉም ነገር መካከለኛ ሁን ተብሏልና ፈኹር የሆነ ሰው እኔ እንዲያለኝ እኔ እንዲያለኝ እኔ እንዲያለኝ ያለ ከሰዎች ራሱን የበላይ ለማድረግ የሚሞክር ሰው አይወደድም። የትም እንደው ሰዎች ግድ ሆኖባቸው ሸሩን ፈርተው ወይም ከሱ የምትገኝን ኸይር ከጅለው ዝቅ ዝቅ ቢሉለትም ከጀርባ ግን አይወዱትም፣ ውስጣቸው አይወዱም። ወለል ገዱቡ መስሩሩን ይሄንም ወቅ ወዓለም ጠንቅቀህ ወቅ ማለት ወለል ገዱቡ በሆነ ባልሆነው የሚቆጣ ሰው መስሩሩን ደስታ አያገኝም። ቁጣው የራሱን ሰላም ይነሳዋል፣ ያደፈርስበታል። ቁጡ ሳይሆን ሆደ ሰፊውን ቻይሁን በሆነ ባልሆነው ምትቆጣ ከሆነ አንተ ራስህ ደስታ አታገኝም፣ የሌሎችንም ደስታ ታደፈርሳለህ፣ ሰላም ትነሳለህ። ቁጣ ከሸይጣን ነው። ላ ተግضብ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ቡኻሪ ያለ ሐዲስ ነው፣ አቡ ሁረይራ የዘገቡት። አንዱ መጥቶ ምከረኛ ረሱላላህ ሲላቸው አትቆጣሉት፣ ጨምር ሲላቸው አትቆጣሉት፣ ጨምር ሲላቸው አትቆጣሉት። አትቆጣ ማለት ሁለት ተፍሲር ነው ያለው። አንደኛ የሚያስቆጣህን ነገር አታድርግ ማለት ነው። ቁጣህን የሚቀሰቅስን ነገር አታድርግ፣ ተጠንቀቅ ማለት ነው። ሽሽው ቁጣ የእብደት ታናሽ ወንድሙ ነው። ቁጣ የእብደት ታናሽ ወንድሙ ነው። አንዳንዴ ታላቅ ወንድሙም ሊሆን ይችላል፣ መንታውም ሊሆን ይችላል። አንዳንዴ ከልክ ወደ የተቆጣ ሰው እንደ እብድ ሲያደርገው ይታያል። በተቆጣ ሰዓት ቶሎ ብለህ ሄደህ ፊትን በመስታወት ይኸው ይላሉ የሚመክሩ ሰዎች። ምን እንደምትመስል ይኸው በተቆጣ ሰዓት ሲቆጣ ፀጉሩን የሚነጭ ሰው አለ፣ ስልኩን የሚወረውር ሰው አለ፣ ልብሱን የሚቀድ ሰው አለ፣ የሚጮህ ሰው አለ። እዚህ ቁጣ የእብደት ወንድም ነው፣ አቻው ነው። መጅኑን ነህ ስትባል ደስ አይልህም አይደል? ስትቆጣ እንደ መጅኑን የሚያደርገው ሰው አለ። እዛ ደረጃ እንዳትጠጋ፣ እዛ እንዳትሄድ ቀድመህ ቁጣ የሚያመጡ ነገሮችን ራቃቸው። ሁለተኛው ላተግضብ የሚለው ተፍሲሩ ምንድነው? አይ ላቱነፊዝ ገضበከ ማለት ነው። ቁጣህን ዋጠው አታውጣው ማለት ነው እንጂ በፍጹም አትቆጣ ማለት አይደለም። ማይቆጣ የለም። ቁጣ ምንድነው? ሰዋዊ ባህሪ ነው፣ ተፈጥሯዊ ባህሪ ነው። መሳቅ፣ ማዘን፣ መደሰት፣ መተኛት፣ ማዛጋት፣ ማስነጠስ ተፈጥሯዊ ባህሪ ናቸው አይደል? ልክ እንደዚህ ቁጣም ሰው ውስጥ ያለ ባህሪ ነው። ታዲያ ምንድነው? ትልቅ ሰው ቁጣውን ይቆጣጠራል፣ ይውጣል። ትንሽ ሰው ይተፋዋል፣ ያወጣዋል፣ ብዙ ነገር ያበላሽበታል። ስለዚህ ምን ማለት ነው? አትቆጣ ማለት ቁጣህን ተቆጣጠር ማለት ነው። ቁጣህን ዋጥ አድርግ ማለት ነው። በሆነ ባልሆነው አትቆጣ፣ አትበሳጭ። ትንንሽ ነገሮችን ቻል፣ ትልቅ ነገሮችንም ቻል። መቻል የሚገኘው በመቻል ነው። መቻል የሚገኘው በመቻል ነው። ትንሽ ጫማዬን ነኩብኝ ብሎ የሰው ጥርስ የሚያወልቅ ሰው አለ። ጫማውን አይደለም እግሩን ጭንቅላቱንም ነክተኸው ምንም አይል ሰው አለ። አንድ ሰው ጥቃት አድርሶበት 11 ሰው የሚያጠቃ ሰው አለ። ልጅ ነክቶ አባቱንም አያቱንም አጎቱንም ዘመዱንም ከሱ ጋር ግንኙነት ያለውን ሰው ሁሉ ሄዶ የሚበቀል የሚሰድብ ሰው አለ። ሙሉ ቤተሰቡን ተጨርሶበትም አላህ የወሰነው ነው ብሎ ዝም የሚል ሰው አለ። አረቦች ዘንድ በሕልም የሚታወቅ ሰው አለ፣ በቻይነት የሚታወቅ ሰው አለ። መድሪቡል መተል አሕነፍ ብን ቀይስ ይባላል። የአካባቢው ሀገሩ ሰዎች አለቃ ነው፣ ትልቅ ሰው ነው። ያለ እሱ አይወስኑም። እሱን ነው የሚያማክሩት፣ እሱ ነው የሚመራቸው። ከየት ነው ያመጣው ይሄን? በሀብት በስልጣን በልጦ አይደለም፣ እነማ በስነ ምግባር ነው ይሄን ያገኘው። ለትልቅነት ያበቃው አንዱ ስነ ምግባሩ ምንድነው? ቻይነት ነው። አይቆጣም፣ ይችል ነበር። ቁጣውን ይውጥ ነበር። የማያውቁት ሰዎች ይሰድቡት ነበር። ሲታይ ራሱ አይኑ ማይሞላ ሰው ነው፣ ተራ ሰው ነው የሚመስለው። ጺም የለውም። ጺም ቢገዛ ጺም እንገዛለት ነበር የሀገሩ ሰዎች። ጺም የተወሰነ ክብር ስላለው፣ ተጨማሪ ክብር ስላለው። ታዲያ የቅርብ ሰዎቹ ናቸው የሚያውቁት የሚያከብሩትና ከሰፈሩ ወጣ ካለ አንዳንድ ሰዎች ጅል የሆኑ አደብ የሌላቸው ሰዎች ይሰድቡት ነበር። ዝም ብሎ ይሰማቸው ነው። ተከትሎት ይሄዳሉ እየሰደቡ። እሱ ወደ ቤት ወደ ሰፈሩ ይሄዳል። ከዛ የነሱ ክልል ከተደረሰ የቀረ ካለ ጨርስ፣ የኛ ሰፈር ሰዎች ሲሰድቡኝ ካገኙ አይለቁህም፣ እንደኔ አይችሉህም ይሉት ነበር። ከየት ነው ግን ይሄን ቻይነት የተማርከው ሲሉት ካጎቴ ያለ። ብዙ ጊዜ ሰዎች ትልቅ ሰው በምን መልኩ ምን ትልቅ እንዳደረገው አያውቁም። የእሱን ትልቅነት ብቻ ነው የሚሉት። ቡኻሪ የሆኑት በራሳቸው ጊዜ አይደለም፣
በእናታቸውና በወንድማቸው ትግል ነው ልፋት። አይናቸው ጠፍቶ ነበር ቡኻሪ በህፃንነት። እናትየው ከሀገር ሀገር እየወሰደች ያስተማረች ዱዓ እያደረገች ዱዓ አድርጋ በተኛችበት በህልሟ ኢብራሂም መተው አለይሂ ሰላም ነብዩላህ ኢብራሂም መተው የልጅሽ አይነ ተመልሷል ብለዋት ሄዱ። ቡኻሪ ያሉበት ክፍል ስትሄድ በትክክልም አይናቸው አብርቷል ተመልሷል። ብዙ ሺህ ብር አባታቸው ሀብታም ነበር። ያን ሁሉ ብር ቡኻሪ ላይ አፍስሰውት ነው ቡኻሪ የሆኑት። 7563 አካባቢ ሐዲሶች አሉ ሶሒህ ቡኻሪ ውስጥ። እነዚህ ሁሉ የተገኙት በቡኻሪ ልፋት ብቻ አይደለም፣ በኢማም አህመድም ጭምር ነው። ኢማም አህመድ ለፍተውላቸው ሌሎችም ባህሉ መጀራ ኢማሙ ሻፊዒ የሆኑት በእናታቸው ነው። ኢማሙ ማሊክም እንደዚሁ በአባታቸው በእናታቸው ነው። የቤታቸውን ጣሪያ እንጨት ሁሉ ነቅለው እስከ መሸጥ ደርሰዋል ዒልም የተማሩ ዋጋ ተከፍሎላቸው። ታዲያ አህነፍ ከየት ነው የተማርከው ሲባሉ ካጎቲያ። እንዴት ሲሉት ይህ ሰው ልጁን የወንድሙ ልጅ ገደለበት። አህነፍን ትዕግስት፣ ቻይነትን፣ ቁጣን መዋጥን ያስተማራቸው ሰው እሱ የተማሩት ሰው ልጁን የወንድሙ ልጅ ገደለው። ከዛ በኋላ ቤቱ ላይ ቁጭ ባለበት ከሰው ጋር ጀናዛውን አምጥተው ፊት ለፊቱ ጣሉለት። የገደለውንም ሰው አምጥተው ፊት ለፊቱ አስቀመጡት። ከዛ በኋላ የወንድሜ ልጅ ሆይ የራስህን ክንድ ነው ያደከምከው፣ የራስህን ቁጥር ነው የቀነስከው፣ የወንድምህ ልጅ ነው የገደልከው። ወንድምህ ልጅ በመግደልህ ጡንቻህ ነበረ፣ ጡንቻህን አጣህ። የቤተሰብህን ቁጥር አጎደልክ። አታስደንግጡት፣ ፍቱት፣ ልቀቁት። ለልጁ እናት ካሳዋን ላኩላት አለ። አለቀ በቃ። ልጁ ተገድሎበት ለእናቱ ካሳ ክፈሉ አለ። ለልጁ እናት ለሚስቱ ማለት ነው። ለወንድሙ ልጅ ደግሞ ልጁን ለገደለበት ከዚህ በላይ አታስጨንቁት፣ ፍቱት፣ ያሰራችሁትን ፍቱት፣ ካሳውን ሂዱ ክፈሉ። ቤተሰብህን ቁጥር ነው የቀነስከው፣ ምንም ያተረፍከው ነገር የለም። ማን ነው ልጁ ተገድሎበት በዚህ ልክ ጸንቶ ችሎ ተቋቁሞ የሚያስተናግድ? መሳሪያ የሚፈልግ ጦር የሚፈልግ ነው ያለው። ሙሉ በሙሉ ከቤተሰብ ጋር የሚቆራረጥ ነው ያለው። ያ ገضብን ቁጣን ዋጥ ማድረግ መለማመድ መቻል መሰልጠን ይቻላል። እኔ እንዲሁ ነኝ አይባልም። ዱንያ አኺራን ያበላሻል፣ ከአላህ ያጣላል። ቁጣ ከወላጆቻቸው ጋር እንኳን ቁጣቸውን የማይቆጣጠሩ ሰዎች አሉ። ወላጆቻቸው ላይ ጮኸው የሚሄዱ ተሳድበው የሚሄዱ አሉ። ወለ ሸሪሁ ገኒያ ወዓለም ወቅ ከሚለው ጋር የተያያዘ ነው። ቁጡ የሆነ ሰው ደስታ ያገኝ፣ የራሱንም ደስታ ያደፈርሳል፣ የሌሎችንም ደስታ ያደፈርሳል። ሸሪህ የሆነ ሰው አይ ሸዲዱል ሒርስ ማለት ነው። በጣም ስግብግብ የሆነ ሰው ወለ ሸሪሁ ገኒያ ሀብታም ሊሆን አይችልም። ከልክ በላይ ሸሪህ ስለሆንክ ስግብግብ ስለሆንክ ሀብትን ልታገኙ አትችልም። በዚህ የሚገኙ የሚመስላቸው ሰዎች አሉ። ሀብት በረካ ነው። በረካ የሚገኘው ደግሞ ስትሰጥ ነው፣ ወጪ ስታደርግ ነው፣ ስትጋራ ነው፣ ሰዎችን ስታጋራ ነው አላህ ከሰጠህ እንጂ ቤታቸው ተገብቶ ምሳ በልታችኋል አይደል የሚሉ ሰዎች አሉ። ይቅረብ እንኳን አይባልም። አደብ አይደለም። የመስተንግዶ አደብ ማቅረብ ነው። የትኛውም ሰዓት ላይ እንግዳ ከመጣ ቶሎ ምግብ ማቅረብ ነው። ከራበው ይበላል፣ ካልሆነ ቀምሶ ይተዋል። አንተ በኋላ አስተካክለህ ተመልሰዋለህ እንጂ ራት በልታችኋል አይደል ምሳ በልታችኋል አይደል አይባልም። ነውር ነው። የቀረበውን ሁሉ ሚይስተዋል፣ ሚስቱ ታቀርባለች ጎበዝ ናት እሷ፣ እሱ ግን ሚይስተዋል ማያቀርብ ሰው። አንሱት በልተዋል መሰለኝ የሚል ሰው አለ። ትንሽ ከቆዩ ብሉ እስኪባሉ ከጠበቁ ይሄ ሸራህ ነው፣ አይገባም። ስግብግብነት፣ ስስታምነት ሀብታም አያደርግም። ይልቅ ራያ ኢብራሂም ይሁኑ። ፈጃአ ቢዕጅሊን ሐኒዝ ፈራገ ኢላ አህሊሂ ወዲያው እንግዶች መጡ፣ ሰላምታ አቀረቡለት። ሰላምታውን መለሰና ፈራገ ኢላ አህሊሂ ፈጥኖ ዞር ብሎ ወደ ቤተሰቦቹ ሄደ። ምን አመጣ? ፈጃአ ቢዕጅሊን ሐኒዝ አዲስ ተሰርቶ የተጠበሰ ወይፈን ስጋ ይዞላቸው ወጣ። የጥጃ ስጋ ይዞላቸው ወጣ። አሩስቶን አቀረበላቸው። አትበሉም እንዴ? ብሉ እንጂ አለ። የበላችሁ አለ። ይህ ነው መሆን ያለበት። ወለል መሉሉ ሰውን የሚያሰላች ሰው ዛ ኢኽዋኒን ጓደኛ ወንድም ሊያገኝ አይችልም። መሉል አትሁን፣ ስልቹ አትሁን፣ አሰልቺ አትሁን። ከሰዎች ጋር ባለህ ግንኙነት የምትሰላች አትሁን፣ ሰዎችንም የምታሰለች አትሁን። ይልቅ ግንኙነትህ የሚጣፍጥ የሚናፍቅ ይሁን። ኢኽዋን ወንድሞች ይኖሩሃል፣ እህቶች ይኖሩሻል። ኢሕዳር ተጠንቀቅ። ሱሕበተል ጃሂሊ ጃሂልን ጓደኛ ማድረግ። አልአሕመቂ ጅል የሆነን ሰው ሞኛን ሰው ጓደኛ ከማድረግ ተጠንቀቅ። ይሄ ከጥቅል ምክሮች መሃል አንዱ ነው። በህይወትህ ደስተኛ ለመሆን ስኬታማ ለመሆን ሙአደብ ለመሆን ጓደኛ መረጥ።
ከጃሂል ጋር መሀይም ከሆነ ሰው ጋር ጃሂልነቱን ከማያውቅ ለእውቀት ፍላጎት ከሌለው መተኛት፣ መብላት፣ መሽናት ብቻ ይሆን ልብስ መቀየር ብቻ ይሆን እንደ እንስሳትም ልብስ ይቀይራሉ። ቆዳቸው በየጊዜ ይቀየራል። እንስሳትም እነሱም ይበላሉ። አንድ ቦታ ላይ ያለ ሰርዶ ሲያልቅ ሌላ ሰርዶ ፍለጋ ይሄዳሉ፣ ውሃ ፍለጋ ይሄዳሉ። አንተም አላማ መብላት፣ መጠጣት፣ መተኛት፣ ልብስ መቀየር ከሆነ አንተ ወልበሃኢሙ ሰዋኡ አንተና እንስሳት እኩል ናቸው። ሰው መማር አለበት፣ መሻሻል አለበት። የዲንም የዱንያም ትምህርት መማር አለበት። ስልጠና መውሰድ አለበት። ደካማ ጎኑን ማሻሻል አለበት። የምችለውን ነገር ሁሉ ከማድረግ ወደ ኋላ ማለት የለብም። ደካማነትን፣ ጉድለትን ወደህ መቀበል የለብም። ቤትህ ደጅ ላይ መሬት ይዞታህ ላይ ትልቅ ጋራ ቢኖር ተራራ ቢኖር ተራራ ነው እዚህ ጋር እሺ መዝራት አልችልም አትበል። በአላህ ተመክተህ ጋራውን መናድ ጀምር። ለጥ ያለ መሬት አድርገው አርሰህ ዝራበት፣ አልማው ተብላ። ደካማነትን መቀበል አይገባም። ደካማ ከሚያደርጉ ነገሮች አንዱ ጓደኛ ነው፣ ሰነፍ ጓደኛ ነው። አሕመቅ ጅል ጓደኛን አትያዛ። ፈኢነሁ ጃሂልና ሰነፍና አሕመቅ ሞኝ የሆነ ጓደኛ አዱው ነፍሲሂ የራሱ ጠላት፣ መሀይም የሆነ ደንቆሮ የሆነ እንደዚሁ ደግሞ አቅል የሌለው ጅል ሞኝ የሆነ ጓደኛ ራቀው፣ ተጠንቀቀው። አይደለም አንተን ሊጠቅም ይቅርና የራሱን ጠላት። ፈከይፈ የኩኑ እንዴት ሊሆን ይችላል? ሰዲቀን ወዳጅ ጓደኛ እንዴት ሊሆን ይችላል? ለገይሪሂ ለሌሎች መጥፎ ጓደኛ ከመገለጫው አንዱ መጥፎ ነው መራቅ አለብኝ ብለህ ልትርቀው ከሚገባ ጓደኛ አንዱ በዲንህ ወይም በዱንያ ማይጠቅምህ መሀይም የሆነ ሞኝ የሆነ ጓደኛን ራቂ። ፈልጎህ ቢመጣም ሽሸው። ስስ የሆነ ግንኙነት ብቻ ይኖርህ። ሙስሊም ከሆነ ከአንተ ጋር የሚያገናኘው ነገር ካለ አሰላሙ አለይኩም ወአለይኩም ሰላም፣ አመመው ሰላም አለይኩም እንዴት ነህ አላህ ያድርግህ ወሰላሙ አለይኩም። ስስ ግንኙነት ከሁሉም ጋር መኖር አለበት። ግንኙነት ተቆርጦ ጠላትነት መተካት የለበትም። ከማንም ጋር ጠላት ሆነህ መኖር የለበትም። ይህ ማለት ደግሞ ከሁሉም ጋር ተለጠፍ ማለት አይደለም። ግንኙነቶች ደረጃ አላቸው። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ። ያገኙትን ሰው ሁሉ ጓደኛቸው የሚያደርጉ ሰዎች አሉ። አምጣ ስልክ እንደውልልሃለሁ ይሉታል። ለስንቱ ደውለህ ትዘልቀዋለህ? ያገኘህን ሰው ሁሉ የወደደህን ሰው ሁሉ ሊጠጋ የፈለገን ሰው ሁሉ ካስጠጋህ ልብህ በሰዎች ብዛት ይጨናነቃል። ለግልህ ጉዳይ ሰዓት አታገኝም። ለቤተሰብ ጉዳይ ሰዓት አታገኝም። ለአኼራ ሰዓት አታገኝም። ስለዚህ ሰዎችን መከፋፈል። አንድ ጓደኛ ይበቃል። አንድም ሲበዛ ነው። በተለይ ባለንበት ዘመን የታለ ጓደኛ የሚሆን ሰው? መስፈርቱም የሚያሟላ ሰው የታለ? ጓደኛዬ ነው የሚሉ 30 ሰው ይኖራቸዋል። ግን የጓደኛ ሚና መጫወት ያለበት ሰዓት ጋር ሲመጣ አንድ ጓደኛ አታገኝም። ቤት ጤፍ አልቆበት አሊያ ደግሞ የትምህርት ቤት ደርሶበት ምንም ሳይልህ ስልክህን ከፍቶ አካውንት ውስጥ ገብቶ 100 ሺህ ብር ወደ አካውንቱ ትራንስፈር የሚያደርጋል ካለው ያምጣልኝ ፈልጋለሁ። እንደዚህ አይነት ወዳጅ ገዛለሁ በግማሽ ሀብቴ ንብረቴ ካለ ምንም ሳትለው ምንድነው ማዕድ ቤቱ ገብተህ አስፈጭቶ ያመጣውን ጤፍ ግማሹን የምትወስድ ቁም ሳጥኑን ክፍት አድርገህ ያማረህን ጀለቢያ ልብስ ለብሰህ ይዘህ የምትሄድ አለ? የለም። ኪሱ ላይ እጅን አስገብተህ ብር አውጥተህ ዝም ብለህ የምትሄድ የለም። ይናላቅ ካላምጣ ወዳጅ የሚባለው ይሄ ነው። ጓደኛ የሚባለው ሰዲቅን ሲያስተዋውቁ ብዙ ብለዋል። ወቃለ ቀውሙን ላ ዩራ ማዕናሁ ፊ ሃዘል ወራ። አንዳንዶች እንደው ሰዲቅ የሚባለው ነገር ጓደኛ ስሙ አለ እንጂ ማዕናው የለም በዚህ ዘመን ጠፍቷል አሉ። ሰዲቅ ማለት ጓደኛ ማለት ነው። ምንድነው ጓደኛ አሉ? ወቂለ ለፍዙን ላ ዩራ ማዕናሁ ፊ ሃዘል ወራ። በዚህ ዘመን ሰው ዘንድ ማዕናው ማይታይ ቃል ብቻ ሆኖ ቀርቷል አሉ። ወቂለ ፊ ሰዳቃ አልሑቡ ፈውቀ ጣቃ። ሰዳቃ ማለት ከአቅምህ በላይ መውደድ ማለት ነው አሉ። ከራስህ አስበልጠህ የምትወደውን ሰው ነው እንደምትለው ወዳጄ የምትለው። ወቂለ እሱ ማለት አንተ የምትለው፣ እኔ ማለት እሱ ነው፣ እሱ ማለት አንተ ነው የምትለው። እኔም ብፈርም እሱም ብፈርም አንድ ነው። የኔ አካውንት የሱ ነው፣ የኔ ቤት የሱ ነው፣ የኔ ልብስ የሱ ነው የምትለው ይሄ ነው ምን የሚባለው? ሰዲቅ የሚባለው አሉ። ይሄ ሁሉ አለ በዘመናችን የለም። ከድሮ ከደጋጎች ጋር ሄዷል። አልዋቂዲ ረሒመሁላህ ተዓላ ከጠቀሷቸው ድንቅ ከሆኑ በተለይ ሆነ ዒድም የቀረበ ስለሆነ ጓደኞች ጓደኝነታቸውን ሊመዝኑበት የሚገባ አንድ ክስተት አለ። በህይወቴ ከሚገጥሙኝ ነገሮች አንዱ ሁለት ጓደኞች ነበሩኝ አሉ። አንደኛው ሃሽሚ ነው፣ የነቢ ቤተሰብ ነው። አንደኛው ደግሞ አረብ ነው። በጣም እንዋደድ ነበረና ዒድ መጣ። ዒድ ሲመጣ ባለቤቴ ወደ እኔ መጣችና ችግር ነበረብኝ በጊዜው በጣም እጄ ባዶ ነበር። ባለቤቴ ወደ እኔ መጣችና አንተና እኔ እንችሏለን፣
ስናገኝ እንበላለን፣ ስናጣ እንሶበራለን። ግን እነዚህ ልጆቻችንሳ እንዴት ሊያሳልፉት ነው ዒዱን? የጎረቤት ልጆች ሁሉ ለዒድ የሚያስፈልገው ሁሉ ተገዝቶላቸው ሲያዩ የነሱ ነገር እኔ ያስለቀሰኝ ነው ያሳሰበኝ ነው፣ የኔና ያንተ ችግር የለውም። ስለዚህ ለነሱ ስትል የሆነ መፍትሄ ፈልጋ አለችው ባሏን። 3 ጓደኛሞች ናቸው፣ የመጨረሻ ወዳጆች ናቸው። ከ3ቱ ወደ አንዱ ወደ ሃሽሚው ደብዳቤ ጻፈለት፣ ያለውን ሁኔታ ገለጸለት። እኔ ችግር አልነበረውም፣ ባለቤቴም እንዲህ ብላለች፣ የልጆች ነገር ግን አላስቻለንም። ስለዚህ እንደው አንተ ጋር ያለ ነገር ካለ 1000 ብር የያዘ የድሮ የነሱን ብር የያዘ የብር ማሰሪያ ላከለት፣ የራሱን ፊርማ ማህተሙን አድርጎበት። ልክ ብሩ እንደመጣ እሱ ጋር እንደደረሰ ሌላኛው ጓደኛው ተመሳሳይ ችግር ገልጾ ጻፈለት። ቤት ምንም የለም፣ እኔ ተቸግሬያለሁ፣ የልጆች ነገር አሳስቦኛል። የተላከለትን ሳይፈታው እንኳን ሳይጎርለው እንኳን ወደዛኛው ወደ ሁለተኛው ጓደኛው ላከው። ሁለተኛው ጓደኛው ጋር ሲደርስ ደግሞ የመጀመሪያው ሃሽሚ ዋቂድ የጻፉለቱ ሃሽሚዩ የሱን ለወዳጁ ስለሰጠ እሱ ደግሞ ወደዛኛው ወደ ሁለተኛው ጓደኛው ደብዳቤ ጽፏል። ስለዚህ ዋቂድ ወደ ሁለተኛው ጓደኛቸው ያላኩት ወዴት ሄደ? ወደ መጀመሪያው ሰው ወደ ሃሽሚዩ ሄደ። ሃሽሚዩ አልቻለም፣ ብሩን ይዞት ሮጦ መጣ ወደ መጀመሪያ ወደ ላከለት ጓደኛው። ምክንያቱም ሲያየው ብሩ ራሱ ነው፣ የራሱ ፊርማን ያለበት፣ የራሱ ማህተም ነው ያለበት። መቶ ምን ነው ሲለው እንዲህ ነው ያለው ነገር፣ እኔ ምንም አልነበረኝም። ብሩ እንደመጣ ጓደኛዬ ጠየቀኝ፣ ጓደኛዬ ሲጠይቀኝ ለባለቤቴ እኛን ሰበር አልኳት፣ እሺ አለች። ምንም ሳንፈተው ላክ ወዳጄ ጋር አንተ ደግሞ ወዳጄ ጋር ልከህ ነበረ፣ በዚህ መልኩ ነው ወደ አንተ ተመልሶ የመጣው አለ። ይሄ ታሪክ በጊዜው የነበረው ንጉስ ጋር ኸሊፋ ጋር ደረሰ። አልማእሙን ማእሙን ምንም እንኳን በፍልስፍና ምክንያት ኋላ ላይ አቂዳው ተበላሽቶ ቁርአን መክሉቅ ነው ቢልም ትልልቅ የሱና ዑለሞችን ቢያስቸግርም የፊቅህ ሰው ነበር፣ የዕልም ሰዎችን የሚወድ ሰው ነበር። 3ቱንም ጠራቸው። ታሪኩን ሲሰማ በሱ ዘመን እንደዚህ አይነት አኽላቅ ያላቸው እውነተኛ ወዳጅነት ያላቸው ሰዎችን በማግኘቱ በጣም ተደሰተና 70,000 ብር ሰጣቸው። 70,000 የድሮን የዲናሩን ብር ሰጣቸው። 2,000 ብር ለ3 ወሰዱ። 1,000 ብር ደግሞ ለማን ሰጡ? ናም ለጎበዟ ሚስት። ማናት ጎበዟ ሚስት? ተቸግራ ሳለ ልጆቼ ብላ ለምን ጠይቅ ብላው ሳለ ጓደኛው ሲጠይቅ አው ይሰጥ ብላ የተስማማችዋ የሷም እጅ አለበት፣ የሷም አስተዋጽኦ አለበት። አይ በተለው አይሰጥም ነበር እሱ። ስለዚህ 1,000 ብር ለሷ እንዲሰጥ አዘዘ። ለነሱ 2,000 ብር ተሰጣቸው። ደግነት፣ ቸርነት ዱንያም አኺራም ላይ ዋጋ አለው፣ ይጠቅማል። ጥሩ ወዳጅነት የሚባለውም ማዳ ይሄ ነው። ጥሩ ወዳጅነት የሚባለው ይሄ ነው። ስለዚህ የመጣን ሁሉ ጓደኛ አታድርግ፣ የሳቀን ሁሉ ጓደኛ አታድርግ፣ ፈልግሃለሁ ያለን ሁሉ ጓደኛ አታድርግ። የጓደኝነትን ማዕና ዝቅ ያደርግብሃል። እውነተኛ ጓደኛ በዚህ ዘመን አላሁ አዕለም የለም። ወቂለ ለፍዙን ላ ዩራ ማዕናሁ ፊ ሃዘል ወራ። ዛሬ በሉት ድሮን የተባሉ ድሮ አሁን በደንብ በሉት። ጓደኛዬ ነው ይልሃል። 10,000 ብር አበድሮህ ስታቆይበት ይጣላል። ይሄ ምኑ ጓደኛ ሆነ? ቤቱ መተህ እሱ በሌለበት የሆነ ዕቃ ብትወስድ እንዴት ያለ ፍቃድ ቤት ገባህ ይልሃል። በድሮ ዘመን አንድ አለቃ ባሪያውን ነፃ አውጥቷል። በምን ምክንያት? እሱ በሌለበት ቤት መጥቶ ብሩን አምጪው ብሎ ወሰደ። ሲመጣ ባለብሩ ሲመጣ አገልጋዩ ጓደኛ ህገሌ መጥቶ ነበር ብሩን አለኝ ሰጠሁት አለችው። አደረግሽ ይሄ ነው እንግዲያው አንቺ ለአላህ ብዬ ነፃ አውጥቼሻለሁ አላት። ዛሬ ምን ነበር የሚሆነው? 1 ኪሎ ጤፍ ጎድሎ ሰጠው ብትባል እጇ ሊቀጠቀጥ ይችላል በሙቀጫ። እንዴት እንደዚህ ታደርጊያለሽ? ወዳጅህ እኮ ነው ጓደኛህ እኮ ነው። አይ ወዳጅነት በመላስ ነው በዚህ ዘመን ኢላ ማ ረሒመ አላህ። ሌላኛው እንደዚሁ ጓደኛው መጥቶ በማታ ሌሊት ላይ ብር ጠየቀው። የጠየቀውን ብር አውጥቶ ሰጠው። ከዛ ተመልሶ ማልቀስ ጀመረ። ባለቤቱ ለምን ታለቅሳለህ አለችው። ጓደኛዬ ተቸግሮ በዚህ ሰዓት መጣ። ይሄው ሰጠሁ አይደል እንዴ መሳቅ ነው እንጂ ያለብህ ለምን ታለቅሳለህ ስትለው በሌሊት ተቸግሮ መጥቶ ቤቴን አንኳኩቶ እስኪጠይቅ ድረስ ችግሩን ለምን አልተረዳሁትም? ይሄ ነው ያስለቀሰኝ። እኔን መርጦ መምጣቱ ማግኘቱ አንድ ነገር ነው፣ ግን እኔ ጓደኛዬ ነው ያልኩ ተቸግሮ በሌሊት መጥቶ በጨለማ በር እስኪያንኳካ ድረስ መድረሱ የኔን መጥፎነት ነው የሚያሳየው። ዛሬ ግን ተጠየቅኩ ብሎ የሚቆጣ ሰው አለ፣ የሚገላመጥ ሰው አለ። ምን ያክል ብትንቀኝ ነው ሞኝ መሰልኩ እንደሚል ሰው አለ። 50,000 ብር አበደረኝ የምትለው ልጆቼ ተቸግረዋል የምትለው የለም አይደለም። ቅድም እንዳልነው ስልኩን አንስቶ ከአካውንት ወደ አካውንት ወደ ራሱ መውሰድ ከኪሱ እጅ አስገብቶ መውሰድ ይቀርና ስጠኝ እንኳ ማለት ስታኝ ሞኝ መስልሃለሁ ያስብላል።
ሻሂድ ሶዲቅ መረጣ ያስፈልጓል፣ ጥንቃቄ ያስፈልጓል። ያንተ መስታወት ነው ጓደኛ፣ ያንተ ሁለተኛው ማንነት ነው። ሰዎች በሰው ነው የሚለኩትና በአንተ ስም የሚጠራ ጓደኛዋ የሚባልን ሰው መምረጥ ያስፈልጋል። አሕመቅን፣ ጅልን፣ ጃሂልን ጓደኛ አታድርጋ።